የመጀመሪያው ቀን በልብ ከአላህ ጋር መተሳሰር። ከአላህ ጋር ባለን ግንኙነት ሁላችንም ብንሆን ክፍተት የሚታይበትን ወይም በቅጡ የማንወጣቸው ጉዳዮች ይኖሩናል። አንዳንዶች ሰላትን ያዘገያሉ፣ አንዳንዶች ደግሞ በስሜታቸው ተገዝተው የህይወታቸውን መሰረት ይረሳሉ። ለዚህም ብዙ ምክንያቶች አሉ። አንዱና ዋናው በዚህ ቅጽበት ደስተኛ ለመሆን የማንንም እርዳታ የማያስፈልጋቸው መስሎ ስለሚታያቸው ነው። ነገር ግን ደስታ በአላህ እጅ መሆኑን እርሱም ለፈለገው እንደሚሰጥና ከፈለገውም ደግሞ እንደሚነጥቅ ይረሳሉ። እነዚህ መጥፎ ተግባራት ከአላህ ጋር ያለንን ግንኙነት ያበላሻሉ። በመሆኑም ለወደፊቱ ጸጸት እንዳይሆንብን ዛሬውኑ ልንቀይራቸውና ወደ ተሻለ መንገድ ልንመለስ ይገባል። እነዚህን አሉታዊ ልምዶች ለመቀየር የተሻለው ጊዜ ዛሬ ነው። ይልቁንም ከአላህ ጋር 30 ቀናት የሚለው ይህንን መጽሐፍ እያነበብን ያለበት አሁኑ ሰዓት ነው። እስከ ቀጣዩ ሰዓት ድረስ በህይወት ለመቆየታችን ማን ዋስትና አለውና ምናልባት ይህንን መጽሐፍ እንደዘጋን ቀጠሮ ወይንም ሞት ሊመጣ ይችላል። አላህ እድሜያችንን ያርዝመውና በዚህ ዓለም ላይ ያለ ማንኛውም ቁርኝነትና መተሳሰር ህመም አለው። ህፃን እናቱን ይናፍቃል፣ ባል ሚስቱን፣ ጓደኛው ለጓደኛ መናፈቁ አይቀርም። በአላህ ላይ መተሳሰር ግን የተለየ ነው። እርሱ ሁሉንም አሉታዊና ተስፋ አስቆራጭ ስሜቶችህን ወደ አዎንታዊ አነቃቂ ኃይል ይቀይራቸዋል። ለዚህም ነው ሁሉ ጊዜ በሱጁድ ላይ እንዲህ ብዬ የምለምነው፣ ጌታዬ ሆይ ልቤን ካንተ ጋር ብቻ አስተሳስረው፣ ለአንተ ያለኝ ፍቅርን ጨምርልኝ፣ ልቤን ከፍጡራን ጋር አታጣብቀው። ይህ ሲባል ግን በዚህ ህይወት ውስጥ ሰዎችን አያስፈልጉንም ማለት አይደለም። ይህም የማይቻል ነገር ነው። እያንዳንዱ ሰው በህይወቱ በገጠመው አስቸጋሪ ሁኔታ ሊደግፉት የሚችሉ የቅርብ ሰዎች ምናልባትም አንድ ሰው እንኳን ቢሆን ያስፈልጉታል። ለአላህ ብለው በመልካም ስራ ላይ እርስ በርስ የሚተባበሩ ጓደኞች ምንኛ ድንቅ ናቸው። እነዚህ በህይወት ውስጥ ካሉ ምርጥ ጓደኞች መካከል ናቸው። ስለ ጓደኝነት በ11ኛው ቀን ርዕስ ላይ በዝርዝር አውርቼበታለሁ። ሼኽ አብዱልሐሚድ ኪሽኪ አላህ ይጀርላቸውና እንዲህ ብለዋል፣ ከአላህ ውጪ በሆነ አካል ላይ የተጠጋ ይዋረዳል። ከአላህ ውጪ በሆነ አካል ላይ የተጠጋ ሀብቱ ወይንም ክብረቱ ይጎድላል። ከአላህ ውጪ በሆነ አካል ላይ የተጠጋ ይጠፋል። ከአላህ ውጪ በሆነ አካል ላይ የተጠጋ ይሰለቻል። በአላህ ላይ የተጠጋ ግን አይዋረድም፣ አይጎድልም፣ አይጠፋም፣ አይሰለችምም። በህይወትህ በሚገጥመው ጉዳዮች ሁሉ በንግድህም ጭምር ልብህን ከአላህ ጋር አገናኝ። የፈለግከውን እንዲያሳካልህም ከእርሱ ጋር ሁን። ኢማሙ አሕመድ ኢብኑ ሐንበል አላህ ይዘንላቸውና አንድ ወቅት ሌሊቱን በመስጂድ ውስጥ ለማሳለፍ ፈልገው ነበር። የመስጂዱ ጥበቃ ግን እንዲወጡ ጠየቃቸው። ኢማሙም እግሬ ባለችበት ቦታ ብቻ አድራለሁ በማለት ቦታ እንደማይዙ ነገሩት። ጥበቃው ግን እግራቸውን እየጎተተ ከመስጂድ አስወጣቸው። በዛን ጊዜ ኢማም አሕመድ የእርጅና ምልክት ይታይባቸው ነበር። አንድ ዳቦ ጋጋሪ አይቷቸው ወደ ቤቱ ጋበዛቸው። ጋጋሪው ማንነታቸውን ባያውቅም እንግዳውን ለማክበር ወደ ስራው ተመለሰ። ኢማሙ አሕመድ ጋጋሪው ዳቦን በሚያዘጋጅበት ጊዜ እስትግፋር ሲያደርግ ተመለከቱት። ኢማሙ አሕመድ ከዚህ እስትግፋርህ ያገኘው ጥቅም አለ ብለው ጠየቁት። ኢማሙ አሕመድ መልሱን ቢያውቁትም የጋጋሪውን ምስክርነት መስማት ፈልገው ነበር። ጋጋሪውም እንዲህ ሲል መለሰ፣ በአላህ እምላለሁ የለመንኩትን ዱዓ ሁሉ ተመልሶልኛል ከአንድ ዱዓ በስተቀር። ኢማሙ እሱ ምንድነው አሉት። ኢማሙ አሕመድ ኢብኑ ሐንበልን ማየት አላቸው። በዚህ ጊዜ ኢማሙ እንዲህ አሉት፣ እኔ አሕመድ ኢብኑ ሐንበል ነኝ። በአላህ እምላለሁ ወደ አንተ የተሳብኩት ተጎትቼ ነው አሉት። ክፍል 2 ይቀጥላል። ሰብስክራይብ ማድረግ እንዳይረሳ። እናመሰግናለን።